በመካከለኛው ምስራቅ ሰማይ ላይ የተለኮሰው እሳት አሁን አህጉራትን እያንቀጠቀጠ ይገኛል። የሰው ልጅ ስልጣኔ በገደል ጫፍ ላይ የቆመበትን አስፈሪው ምዕራፍ ላይ ደርሷል። In Iran, there are reports of loud explosions in Tehran. Since Saturday, US and Israeli attacks have killed more than አሜሪካ ታውራለች። በቢሊዮን የሚቆጠሩ ዶላር የወጣባቸው የራዳር መረቦች በኢራን ሚሳኤሎች ጋይተው አመድ ሆነዋል። በተለይም የአሜሪካን አይን ተብለው የሚጠራው ግዙፉ FPS 132 ራዳር መውደሙን ዋሽንግተንን መቆሚያ አሳጥቷታል። But America will avenge their deaths and deliver the most punishing blow to the terrorists who have waged war against የፔንታጎን ኩራት የሆነው THAAD መከላከያዎችም የኢራንን ድሮኖች መከላከል ሳይችሉ ቀርተው ፈራርሰዋል። ዛሬ አሜሪካ በመካከለኛው ምስራቅ ሰማይ ላይ ምን እየመጣባት እንደሆነ ማየትም ተስኗታል። ነገር ግን ከዚህ በላይ የሚያስፈራው ከሩቅ ምስራቅ የመጣው የሞት ድምጽ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ከምድረ ገጽ ሊያጠፋ የሚችል እጅግ ዘመናዊ የሚሳኤል እርምጃ እስራኤል ላይ ወስደዋል። 이로부터 우리는 이미 더 이상 핵무기를 만들지도 시험하지도 않으며 사용하지도 전파하지도 않을 것이라는 데 대해 ከኢራን ጎን ነኝ ያሉት ኪም ጆንግ ኡን ያለምንም ቅድመ ሁኔታ ወደ ጦርነቱ እገባለሁ ሲሉ የሰጡት መግለጫ ዋሽንግተንና ቴልአቪቭን ከፍተኛ ድንጋጤ ውስጥ ጥሏቸዋል። ኒኩለር የታጠቀችው ሰሜን ኮሪያ ወደ መካከለኛው ምስራቅ እሳት ውስጥም ዘላ ገብታለች። በዚህ ሁሉ መሃል ደግሞ የምዕራባውያን ጥምረት በይፋ ተሰነጣጥቋል። ፈረንሳይ በአሜሪካ ላይ ክንዷን አንስታለች። ፕሬዝዳንት ማክሮን የዋሽንግተንን ጥቃት ህገወጥ ነው ሲሉ ከኮነኑ በኋላም ግዙፉን ጦራቸውን ወደ ኢራን ድንበር አሰማርተዋል። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ስፔን በበኩሏ አሜሪካና እስራኤልን አሸባሪ መንግስታት ስትል ፈርጃለች። አውሮፓ በሁለት ተከፍላ እርስ በርስ እየተናከሰች ትገኛለች። ኢራን ውስጥ ደግሞ ጉድ እየተሰማ ነው። የአያቶላ አሊ ካሂሚኒ የቀብር ስነ ስርዓት በድንገት ሲራዘም የቀድሞ የስለላ ኃላፊ ሁሴን ታኢቢ ከሞሳድ ጋር ግንኙነት አላቸው ተብለው በቁጥጥር ስር መዋላቸውም ተዘግቧል። በሌላ በኩል 5 የኩርድ ታጣቂ ቡድኖች አንድነት ለድል በሚል መሪ ቃል በቴሄራን ላይ አዲስና አስፈሪ ጦርነት አውጀዋል። የውስጥ አመጽና የውጭ ወረራ ኢራንን እያደማት ይገኛል። በሌላ በኩል አስደንጋጭ ያጸፋ ጥቃት እየተፈጸመባት የሚገኘው አሜሪካ ለተጨማሪ ጦርነት 50 ቢሊዮን ዶላር በጀት ጠይቃለች። የኢራን ሃይማኖት አባቶች ደግሞ የካሚኒ ደም ካልተመለሰ ሰላም የለም እያሉ የበቀል ጥሪ እያስተጋቡ ነው። አሁን ጥያቄው ጦርነቱ መች ይቆማል የሚለው ሳይሆን ጥያቄው ከነገዋ ፀሐይ በኋላ ዓለም ምን ትሆናለች የሚለው ነው። ዛሬ የምናየው የሶስተኛው ዓለም ጦርነት መክፈቻ ነው ወይስ የሰው ልጅ ስልጣኔ ፍጻሜ ነው? ከደቂቃዎች በፊት ከፒዮንግያንግ፣ ከቴህራን፣ ከፓሪስና ከዋሽንግተን ዲሲ የደረሱንን አዳዲስ ሰበር መረጃዎችን አሁን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ትቆዩ ዘንድ ግብዣችን ነው። ቪዲዮን ላይክ በማድረግና ከየት ሀገር ሆናችሁ እንደምትከታተሉን ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እንሻገራለን። በመካከለኛው ምስራቅ ሰማይ ላይ የተለኮሰው እሳት ዓለምን እያንቀጠቀጠ ይገኛል። የአሜሪካ የቢሊዮን ዶላር የራዳር መረቦች በኢራን ሚሳኤሎች ጋይተው አመድ ሆነዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ አስፈሪ ምዕራፍ ተሸጋግሯል። ባለፈው ቅዳሜ አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃን ተከትሎ ኢራን በወሰደችው መጠነ ሰፊ ያጸፋ ጥቃት በኳታር፣ ባህሬን፣ ኩዌትና ሳውዲ አረቢያ የሚገኙት ስልታዊ የአሜሪካ የጦር ሰፈሮች በከባድ ሚሳኤል ተደብድበዋል።
ከሳተላይት የተገኙ አስደንጋጭ ምስሎች እንደሚያመላክቱት አሜሪካ ሚሳኤሎችን አስቀድማ ለማየት የምትጠቀምባቸውና በቢሊዮን ዶላር የሚቆጠር ገንዘብ የፈሰሰባቸው የራዳር ስርዓቶች አመድ ሆነዋል። በተለይም በኳታር የሚገኘውና የአሜሪካን አይን ተብሎ የሚጠራው ግዙፉ FPS 132 ራዳር መውደሙን የዋሽንግተንን የጦር አቅም በእጅጉኑ አዳክሞታል። በኩዌት የሚገኘው አሪፋጃን የጦር ሰፈር የደረሰበት ጥቃት ከባድ ሲሆን ከ8 በላይ የሳተላይት መገናኛ ህንጻዎችም መፍረሳቸው ተረጋግጧል። በተባበሩት አረብ ኤምሬትስና በዮርዳኖስ የሚገኙት ዘመናዊው የቲኤችኤኤዲ ራዳር ስርዓቶችም የኢራንን ድሮኖችና ሚሳኤሎችን መከላከል ሳይችሉ ቀርተው ጉዳት አስተናግደዋል። እስራኤል በበኩሏ በቴሄራን የሚገኙ የደህንነት መስሪያ ቤቶችን ደብድባለች። እስራኤል በቴሄራን በደርዘን የሚቆጠሩ ወታደራዊ ኢላማዎችን መምታቷን የእስራኤል መከላከያ ሰራዊት የአረብኛ ቋንቋ ቃል አቀባይ አቢሻይ አድራይ አስታውቀዋል። ጥቃቶቹ ያነጣጠሩት በባጂች ዋና መስሪያ ቤት ከኢራን አብዮታዊ ጥበቃዎች ጋር የተገናኘና የመከላከያ ኃይል ከሚሳኤል ማስወንጨፊያና የመከላከያ ስርዓቶች ጋር የተያያዘ ስፍራ ነው። በተጨማሪም ከገዢው አካል የምድር ጦር ጋር የተያያዘውን የአቅርቦትና የሎጂስቲክስ ዳይሬክቶሬት ላይ ያነጣጠረ ጥቃትን ፈጽማለች። የመከላከያ ሰራዊቱ በኢራን ገዢ አካል መሰረተ ልማት ላይ ጥቃቱን አጠናክሮ እንደሚቀጥልም አክሏል። በሌላ በኩል ኳታር በሁለት የኢራን ባሊስቲክ ሚሳኤሎች ኢላማ ሆናለች ሲል የመከላከያ ሚኒስቴር ገልጿል። ከነዚህ ሚሳኤሎች መካከል አንዱ በኳታር የአየር መከላከያ ዘዴዎች የተጠለፈ ሲሆን ሁለተኛው ደግሞ የአሜሪካ የጦር ሰፈር በአሉዳዲ የሚገኘውን በቀጠናው ትልቁን የአሜሪካ የጦር ሰፈር መጥቶ አፈራርሶታል ተብሏል። ኢራን በበኩሏ ለተራዘመ ጦርነት መዘጋጀቷን ስትገልጽ ፕሬዝዳንት ዶናልድ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ መሆኑ ተገልጿል። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ካሂሚኒ አማካሪ ተናግረዋል። አማካሪው ሙሐመድ ማክበር ዛሬ እንደተናገሩት ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመላክተዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለንም ካሉ በኋላም እስከፈለግነው ጊዜ ድረስ ጦርነት መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ጋር ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ አርብ ዕለት ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው ላይ አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራትን ከፍተኛ መጠን ያለው የተተኳሽ ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑ ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት 50 ቢሊዮን ዶላር የሚደርስ ተጨማሪ በጀትን ለመጠየቅ እየተዘጋጀ መሆኑን ሮይተርስ በዘገባው አክሏል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው ነበር። የመከላከያ ሚኒስተሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎ እየተጠበቀ ነው። ከዚህ በኋላ ማስገዳጅ እርምጃ ሊወሰድና ኮንትራታቸው ሊቋረጥ ይችላል ተብሏል። በሌላኛው የአያቶላ አሊ ካሚኒ ደም ካልተመለሰ የወደፊት መሪዎቻችን ሰላም አያገኙም ሲሉ የኢራን የሃይማኖት አባት የበቀል ጥሪን አቅርበዋል። ከሟቹ የኢራን የበላይ መሪ አያቶላ አሊ ካሚኒ ጋር ጥብቅ ግንኙነት ያላቸው አክራሪው የሃይማኖት አባት አሊ ራዛ ፓኒሂ የካሚኒን ሞት ለበቀል እርምጃ ካልተወሰደ የአገሪቱ የወደፊት መሪዎች ደህንነታቸው አደጋ ላይ እንደሚወድቅ ማስጠንቅቀዋል። ዛሬ ረቡዕ ባደረጉት ንግግር ለካሚኒ በቀል ካልተወሰደ የወደፊት መሪዎቻችን ሰላም አይኖራቸውም ሲሉ በቴሄራን ያሉ ባለስልጣናትን ቀስቅሰዋል። የሃይማኖት አባቱ አክሎም የኢራን መንግስት የቀረቡለትን ማንኛውንም የተኩስ አቁም ጥያቄዎች ውድቅ እንዲያደርግም አሳስበዋል። አሁን ላይ የበላይነቱን የያዝነው እኛ ነን፣ ስለዚህ ጠላቶቻችሁን ሙሉ በሙሉ ደምስሷቸው ሲሉ ጦርነቱን ይበልጥ እንዲፋፋም ጥሪ አቅርበዋል። ይህ መግለጫ ኢራን ከካሚኒ ግድያ በኋላ ወደ ሰላም ድርድር ከመምጣት ይልቅ ከፍተኛ ወታደራዊ እርምጃ ለመውሰድ እያሰበች መሆኑንም በግልጽ ያመላክታል።
በእንዲህ እንዳለ የአያቶላ አሊ ካሂሚኒ የቀብር ስነ ስርዓት መራዘሙ ተገልጿል። ባለፈው ቅዳሜ በደረሰው የአየር ጥቃት ህይወታቸው ያለፈው የኢራኑ መንፈሳዊ መሪ አያቶላ አሊ ካሂሚኒ የስንብት ስነ ስርዓት መራዘሙን የሀገሪቱ መንግስት ገልጿል። እንደ አናዶሉ ዘገባ ከሆነ ዛሬ ምሽት ሊጀመር የነበረው የ3 ቀናት የሐዘን መርሃ ግብር የተራዘመው ከመጠን በላይ የሆነ ህዝብ ይገኛል ተብሎ በመታሰቡ ነው። የቀብር ስነ ስርዓቱ በቴህራን ኢማም ሆሜኒ መስጂድ እንዲካሄድ ታቅዶ የነበረ ሲሆን መሪው በትውልድ ቦታቸው መሻሂድ ሊቀበሩ እንደሚችሉ እየተዘገበ ይገኛል። በዚህ ጥቃት የካሂሚኒ ባለቤትና ልጆቻቸውን ጨምሮ በርካታ ሰዎች መገደላቸው አይዘነጋም። ኢራን ለ40 ቀናት የሚቆይ ብሔራዊ ሐዘን ያወጀች ሲሆን አዲስ የተመረጠው የቀብር ቀን ወደፊት እንደሚገለጽም አስታውቃለች። በሌላ በኩል ከእስራኤል ጋር ግንኙነት አላቸው የተባሉት የቀድሞ የኢራን የስለላ ኃላፊ በቁጥጥር ስር ውለዋል። ኢራን የቀድሞውን የእስላማዊ አብዮታዊ ዘብ ኃይል የስለላ ክፍል ኃላፊ ሁሴን ታኢቢን ከእስራኤሉ የስለላ ተቋም ሞሳድ ጋር ግንኙነት አላቸው በሚል ወንጀል በቁጥጥር ስር መዋላቸው ተዘግቧል። ለከፍተኛው የደህንነት ባለስልጣን መታሰር እንደ ምክንያት የተጠቀሰው በቅርቡ አሜሪካና እስራኤል በኢራን ላይ ጥቃት ከመፈጸማቸው 20 ደቂቃዎች ቀደም ብሎ ሁሴን ታኢቢ ከሀገሪቱ ጠቅላይ መሪ አሊ ካሂሚኒ ጋር የነበራቸውን ስብሰባ ታምሜያለሁ በሚል ምክንያት በድንገት አቋርጠው መውጣታቸው ነው። ይህ ድርጊታቸው ስለ ጥቃቱ አስቀድመው መረጃ እንደነበራቸውና ከጠላቶቻቸው ጋር ሳይተባበሩ እንዳልቀሩ ከፍተኛ ጥርጣሬ ፈጥሯል። ሁሴን ታኢቢ ለረጅም ዓመታት የኢራንን የስለላ መዋቅር ሲመሩ የቆዩ ተጽዕኖ ፈጣሪ ሰው ነበሩ ሲል የዘገበው አይሪሽ ታይምስ እና ኢራን ኢንተርናሽናል ናቸው። በሌላ መረጃ በኢራን የሚንቀሳቀሱ 5 የኩርድ ቡድኖች ጥምረት በመፍጠር አዲስ ጦርነትን አውጀዋል። በኢራን የሚንቀሳቀሱ 5 ታዋቂ የኩርድ የፖለቲካና የታጠቁ ቡድኖች ለ10 ዓመታት የነበራቸውን ልዩነት ወደ ጎን በመተው ታሪካዊ የተባለለትን የአንድነት ስምምነት መፈራረማቸውን አስታውቀዋል። ቡድኖቹ አንድነት ለድል በሚል መሪ ቃል በፈጠሩት በዚህ አዲስ ጥምረት የኢራንን የእስላማዊቷ ሪፐብሊክ አገዛዝን በወታደራዊ ኃይል ለመጣል ይፋዊ ጦርነትን አውጀዋል። ይህ አዲስ ጥምረት የተመሰረተው ቡድኖቹ በትጥቅ ትግልና በፖለቲካዊ እንቅስቃሴያቸው የጋራ ግንባር ለመፍጠር ስምምነት ላይ መድረሳቸውን ተከትሎ ነው። ጥምረቱ በጋራ በሚመሩት ወታደራዊ ኦፕሬሽኖች ወደ ኢራን ምድር ዘልቀው ለመግባት ከፍተኛ ዝግጅት እያደረጉ መሆኑ ተሰምቷል። እንደ CNN እና ሌሎችም ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነም የዚህ ጥምረት መፈጠር በመካከለኛው ምስራቅ ቀጠና ላይ አዲስ ውጥረትን አንግሷል። የኢራን መንግስት ለዚህ እንቅስቃሴ ፈጣን ምላሽ መስጠት የጀመረ ሲሆን የኢራን አብዮታዊ ዘብ በኩርድ ይዞታዎች ላይ የድሮን ጥቃቶችን መጀመሩን የሚጠቁሙ መረጃዎችም እየወጡ ይገኛሉ። ይህ ወታደራዊ እንቅስቃሴ በኢራን ውስጥ ለወራት የቀጠለውን የውስጥ ተቃውሞ ወደ ለየለት የእርስ በርስ ጦርነት ሊቀይር ይችላል የሚል ስጋት በዓለም አቀፍ ተመልካቾች ዘንድም አሳድሯል። የኩርድ ቡድኖች በበኩላቸው የኢራን አገዛዝ እንዲያበቃና የብሔር ብሔረሰቦች መብት እንዲከበር በትጥቅ ትግሉ ላይ እንደሚገፉበትም ገልጿል። በሌላ መረጃ ደግሞ መካከለኛው ምስራቅ እየነደደች ባለችበት በዚህ ሰዓት ከሩቅ ምስራቅ ሌላኛው የዓለም ስጋት ሰሜን ኮሪያ ያልተጠበቀና ምድርን ያንቀጠቀጠ እርምጃን ወስዳለች። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ከምድረ ገጽ ሊያጠፋ የሚችል እጅግ ዘመናዊ ሚሳኤል ለኢራን እንደሚሰጡ በይፋ አረጋግጠዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ዛሬ በሰጡት እጅግ አስደንጋጭ መግለጫ በኢራን ምድር በሚገኙ የሰሜን ኮሪያ ዜጎች ላይ አንዲት ጭረት እንኳ ቢደርስ ሀገራቸው ያለምንም ቅድመ ሁኔታ ወደ ጦርነቱ በቀጥታ እንደምትገባ አስታውቀዋል። ይህ ማስጠንቀቂያ ዋሽንግተንና ቴል አቪቭን በከፍተኛ ድንጋጤ ውስጥ ጥሏቸዋል። ኪም ጆንግ ኡን አክለውም ለኢራን ወንድሞቻችን ጠላቶቻቸውን አመድ የሚያደርጉ ቴክኖሎጂዎች በእጃቸው እንዲገባ እናደርጋለን ሲሉ ዝተዋል። እንደ ወታደራዊ ተንታኞች ግምት ሰሜን ኮሪያ ለኢራን ልታስተላልፍ ያሰበችው ሚሳኤል የአሜሪካንና የእስራኤል የአየር መከላከያ ስርዓቶችን በቀላሉ ሰባብረው የሚገቡ ሃይፐርሶኒክ ወይንም ደግሞ እጅግ በከፍተኛ ርቀት የሚጓዙ ኢንተርኮንቲኔንታል ሚሳኤል ሊሆን እንደሚችልም ተገምቷል። ይህ መረጃ ከወጣ በኋላ በእስራኤል የጦር ካቢኔ ውስጥ ከፍተኛ ውጥረት የነገሰ ሲሆን ሞሳድ የሰሜን ኮሪያን እንቅስቃሴ በቅርበት እንዲከታተልም ታዟል። ይህ የሰሜን ኮሪያ ጣልቃ ገብነት የመጣው ፈረንሳይ በአሜሪካ ላይ ክንዷን ባነሳችበትና ስፔን ደግሞ አሜሪካን አሸባሪ ብላ በፈረጀችበት ወቅት ነው።
ኪም ጆንግ ኡን የምዕራባውያንን መከፋፈል እንደ መልካም አጋጣሚ በመጠቀም ከአሜሪካ የቆየ ሂሳባቸውን ለማወራረድ ቆርጠው የተነሱ ይመስላል። አሁን ጦርነቱ በመካከለኛው ምስራቅ አገራት መካከል ብቻ መሆኑንም አብቅተዋል። ኒኩሌር የታጠቀችው ሰሜን ኮሪያ ወታደራዊ ሀያሉ አሜሪካና ተጋባዡ እስራኤል ፊት ለፊት የሚጋጠሙበት የዓለም ፍጻሜ ዋዜማ ላይ የምንገኝም ይመስላል። ኪም ጆንግ ኡን ቃላቸውን ጠብቀው ሚሳኤሎቹን ለኢራን ካስረከቡ ነገ የሚነጋው ዓለም ሌላ መልክ ሊኖረው ይችላል። በሌላ በኩል የመካከለኛው ምስራቅ ጦርነት እሳት አሁን አትላንቲክን ተሻግሮ አውሮፓን እምብርት ነክቷል። ለብዙ ዘመናት በአንድነት የቆሙት የምዕራባውያን ጥምረት ዛሬ በይፋ ተሰነጣጥቋል። ማንም ያልጠበቀውና ዓለምን ያስደነገጠው እርምጃም ተወስዷል። ፈረንሳይ ወደ ጦርነቱ በቀጥታ ስትገባ፣ ስፔን ደግሞ አሜሪካና እስራኤልን አሸባሪ ስትል ፈርጃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለመላው የፈረንሳይ ሕዝብ ባደረጉት አስቸኳይ ንግግር አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ከዓለም አቀፍ ሕግ ውጭ መሆኑን በይፋ አውጀዋል። ማክሮን በንግግራቸው የዋሽንግተን እርምጃ የዓለምን ሰላም የሚቀብር እንጂ መፍትሄን ይዞ የሚመጣ አይደለም ሲሉ ክፉኛ ኮንነዋል። ይህ ተቃውሞ በንግግር ብቻም አላበቃም። የፈረንሳይ ኩራት የሆነውና በባህር ላይ የምትገኝ ተንሳፋፊ ምሽግ ተብላ የምትጠራው ሻርሊ ደጎል የጦር አውሮፕላን ተሸካሚ መርከብ ወደ ሜዲትራኒያን ባህር እንዲዘምትም ታዟል። ከዚህ በተጨማሪ የራፋኤል ተዋጊ ጄቶችና ዘመናዊ የራዳር ክፍሎች ወደ ቀጠናው እንዲሰማሩ የተደረገ ሲሆን ማክሮን የአጋሮቻችንን የአየር ክልል እንጠብቃለን ሲሉ ለዋሽንግተን ጠንካራ ማስጠንቀቂያን ሰጥተዋል። በሌላ በኩል በስፔን ፖለቲካ ውስጥ ያልተጠበቀ የመሬት መንቀጥቀጥ ተከስቷል። የስፔኑ የግራ ዘመም ፓርቲ ፖዴሞስ ፕሬዝዳንት ኢዮን ቤላራ አሜሪካና እስራኤልን በዓለም ላይ ሽብርን እየረጩ ያሉ አሸባሪ መንግስታት ናቸው ሲሉ በጽኑ ተቃውመዋል። ቤሌራ ስፔን ከነዚህ ሀገራት ጋር ያላትን ግንኙነት ሙሉ በሙሉ እንድታቋርጥና ሀገሪቱ ከኔቶ የጦር ቃል ኪዳን ድርጅት እንድትወጣም ጥሪ አቅርበዋል። አሜሪካና እስራኤል ለሰው ልጅ ትልቅ ስጋት ናቸው ያሉት ቤሌራ በተለይም ዶናልድ ትራምፕ ዓለምን አደገኛ እያደረጓት መሆኑን በመጥቀስ በስፔን ግዛት የሚገኙ የአሜሪካ ጦር ሰፈሮች በአስቸኳይ እንዲዘጉም አሳስበዋል። በኢራን ላይ በተሰነዘረው ጥቃት የአገሪቱ የበላይ መሪ አያቶላ አሊ ካሂሚኒን ጨምሮ ከ1000 በላይ ሰዎች መገደላቸውን ተከትሎ ቴሄራን ምድሪቱን ወደ እሳት ባህርም ቀይራታለች። ጦርነቱ አሁን ወደ ሊባኖስም ተሻግሯል። ማክሮን እስራኤል በሊባኖስ ላይ ልታካሂድ ያሰበችው የምድር ወረራ ታሪካዊና ስልታዊ ስህተት እንደሚሆንም ሲያስጠነቅቁ፣ ስፔን ደግሞ ለጦርነት አይ እንላለን የሚል ህዝባዊ አመጽንም ጥሪ አቅርባለች። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።